ላይ ስትሄድ ራሷን አዙሯት ወድቃ ነበረ ማለት ነው። ዛሬ ግን ያው ሁሉም ነገር ሰላም ሆኗል። ምክንያቱም አደይን ያፈናት ልጅ አብሮ የሚሆነው ወይንም ደግሞ ፍቅር የቀጠረችው እንዲሰራ የቀጠረችው ልጅ ደግሞ የአደይ ወንድም ሆኖ ተገኝቷል ማለት ነው። ስለዚህ አደይን አቋታል፣ አደይም አውቀዋለች። ስለዚህ ካለችበት ችግር እንድትወጣ ረድቷታል ማለት ነው። ከዚህ በኋላ እሷ በጣም ብዙ ፈተናዎች ከገጠር አሳልፋ የመጣች ልጅ ነች። እዚያ እንኳን አግቢ ብለው እምቢ ብላ ራሷን ለመቀየር እና ቤተሰቦቿን ለመቀየር በስንት መከራ የወጣች ልጅ ነች። ስለዚህ እባክህን ተዋት፣ ከዚህ በኋላ ከእሷ አትድረስባት፣ እሷ በፍጹም እሺ ልትልህ አትችልም እና ስራዋን ትስራበት እና ከዚህ በኋላ አጠገቧ እንዳትደርስ በማለት እንግዲህ አስጠንቅቆታል ማለት ነው። ሲቀጥል እንግዲህ የአደይ እህትም ያው እንዳያችሁት ተገኝታለች ማለት ነው። ያገኛት እንግዲህ ኤላ ነው። ኤላ ከራሱ ቤት ወስዶ እንግዲህ ያው እንድታርፍ አድርጎ ውሃ ጠጥቷ ሰጥቷት ነቅታለች ማለት ነው። ስለዚህ እሷም ደግሞ ዝም ብዬ መንገድ ላይ ስሄድ ወድቄ ነው ስላነሳኸኝና እዚህ እንድመጣ ስላረከኝ እጅግ በጣም አመሰግናለሁ በማለት ኤላን አመስግነዋለች ማለት ነው። ስለዚህ ሲያሳስበን የነበረው የአደይ መያዝና እንዲሁም ደግሞ የአደይ እህት ወጥታ በመቅረቷ ነበረ። ስለዚህ ሁላቸውም በሰላም ተገኝተዋል ማለት ነው። በእርግጥ የአደይ እህት አደይ የት እንዳለች እህቷ አታውቅም ማለት ነው። የአደይ እህትም እንግዲህ አደይ ምን ላይ እንዳለች ራሱ እያሳሰባት ነው። ግን ደግሞ አደይ ካለችበት ወጥታ እንዲሁም ደግሞ የአደይ እህትም ኤላ ጋር አለች ማለት ነው። ስለዚህ ሊዲያ አብዛኛውን ኤላ ጋር ስለምትሄድ ታገኛታለች የሚል ሀሳብ አለኝ ማለት ነው። ስለዚህ ይገናኛሉ። ዋናው ግን በያሉበት ሰላማቸው መሆናቸው ነው ማለት ነው። አደይ ወደነ ፍቅር ቤት ተመልሳለች። ፍቅርንም እጅግ በጣም ገርሟታል። ምንም ሳትሆን አደይ በመንጣቷ በጣም ደንግጣለች ማለት ነው። ስለዚህ ያው ፍቅር እንዳሳዘቻት ወይንም ደግሞ እንዳሳፈነቻት ግን ማንም የሚያውቅ የለም ማለት ነው። ግን ደግሞ አደይ ታውቃለች፣ ፍቅር ይህን ድርጊት እንደፈጸመችው በደንብ ታውቃለች። እንግዲህ ባርኮን አደይና ፍቅር ስለተፋጠጡ ባርኮን መጥቶ አንቺ በታፈንሽው ምክንያት የኔ እህት ፍቅር እጇ አለበት ወይ ብሎ ጠይቋት ነበር። አረ በፍጹም እሷ ከዚህ ውስጥ የለችበትም በማለት እንግዲህ ለወንድሟ ለባርኮን መልሳለታለች ማለት ነው። ባርኮንም ስለ አደይን አውርቷት ነበረ የሚያስጨንቀው ነገር እንዳለና እና እሱም ደግሞ የምወዳት ልጅ ሌላ ሰው ይወዳታል፣ ግን ደግሞ የሚወዳት ልጅ ደግሞ ለእኔ በጣም የቅርብ ጓደኛዬና ልክ እንደ ወንድሜ የማየው ነው እና በጣም ግራ ገብቶኛል በማለት እንግዲህ ባርኮን የራሱን ነገር ለአደይ ነግሯታል ማለት ነው። አደይም ጓደኛህና ወንድምህ የሚሆን ከሆነማ እጅግ በጣም ነገሩ ከባድ ነው በማለት እንግዲህ መልሳለታለች ማለት ነው። እንዲሁም ደግሞ ሊዲያ ደግሞ ልጆችን እንዳለ አስወጥተሻቸዋል፣ እስኪ ፍቅር ተነስተሽ ምግብ ስሪልኝ በማለት ጠይቃት ነበረ። እኔ ያንቺ ሰራተኛ አይደለሁም፣ እነሱን እንዳስወጣሁ አንቺንም አንድ ቀን አንስቼ እወረውርሻለሁ በማለት እንግዲህ ፍቅር ለሊዲያ መልሳላታች። ሊዲያ ደግሞ እኔ ድንጋይ አይደለሁም አንስተሽ የምትወረውሪኝ በማለት ስርዓትሽን ያዢ በማለት እንግዲህ መልሳላታ